እዚህ ቲክቶክ ላይ በሱ የመጣ በጣም ብዙ ተብያለሁ። በጣም ብዙ ነገር ተደርጓል። ስለዚህ ቲክቶክ ላይ የተጀመረ ነገር ቲክቶክ ላይ ያልቃል። ምክንያቱም እሱ ነገ ቲክቶክ ላይ ሲገባ ወይም ደግሞ ሌላ ፓርትነር ወይም ደግሞ ሌላ የሆነ ነገር መጀመር ቢፈልግ፣ ምክንያቱም ሰው የሚያስበው ከማርዬ ጋር አብሮ ናቸው ሊሉ ይችላሉ። እሱ ጋር ሄደው በቃ የኔን ስም ይጽፋሉ። እኔ ጋር መጥተው ቦስ እንዴት ነው ይላሉ። ስለዚህ ማወቅ ስላለባቸው ፋሚሊዎቼ ብዙ ሰዎች ደግሞ ጽፈውልኛል በውስጥ ምንድን ነው ያልኩት፣ በሰላም ፈተነዋል፣ በሰላም ተለያይተናል አልኩኝ። ከዛ ሊና መታ ጊፍት ሰጠችኝ፣ አይታችሁ ከሆነ። ከዛ በኋላ ስለ ሊናም ላወራ አስቤበት ነው የገባሁት። ምክንያቱም በጣም ተናድጄ ስለነበረ አንድ ሄለን ቤት ገብቼ ሲያወሩ ከላይ ወጥቼ ላወራ ስል አላስወሩኝም። ቤቤዬ እንዴት ነሽ? አላስወሩኝም። እና ቤቤም ነበረች። እንደውም ሴቶቹ ሲሉ የነበረው ወንዱ እንኳን በራሱ ያልታገለውን በራሱ እንኳን ማለት ሲችል እሱ ማለት ይችል ነበር። ውሽማዋ ነው እንደዚህ ያረጋት ማለት ይችል ነበር። እሱ ሳይል ሴቶቹ ፈጥረው እንደዚህ ነው ብለው ሲያወሩ ነበር። እና በጣም ተናድጃለሁ። እና ፍትህ ያስፈልጋታል ብዬ በዛ ነገር ተናድጄ ስለዚህ ልጅ ተነሳ፣ ስለዚህ ልጅ ተወራ። አሁን ዛሬ ነው አጀንዳ የሆንኩት። ዛሬ ደግሞ ሌላ ሰዎች ስለኔ ብዙ ነገር ሊያወሩ ይችላሉ፣ ብዙ ነገር ገጣጥሞ ሊያወሩ ይችላሉ። እኔ ምን አገባኝ? ማርዬ ዋናው የተናገርኩት በሰላም ፈተናል፣ በሰላም ተለያይተናል፣ አለቀ። ማርዬ አልገባሽም? እኔ ማውራሽ ማሪ፣ እኔ የምልሽ ያለሁት እኮ ገብቶኛል። አዎ ከደጅ ስለመጣ የመጡት ሰዎች እየነገርኩሽ እኮ ነው። ከዛ ከሚፈተፈተው ቤት ጋይስ ሚውት አታርጓት። እኔ ያልኩት ማሪ አንቺን አይደለም። እኔ ያልኩሽ እነሱ የመጡት አንቺ ቤት ዘግተው ነው። እንሂድ ብለው ነው ዘግተው ነው ተሯሩጠው የመጡት አንቺ ቤት ሊያወሩ። ኦኬ ተሰብስበው። ስለዚህ የመጡበትን ስለነበር ይሆናል፣ ስለሰማቸው ይሆናል። ለመጠንቀቅ ነው መጥቶ የተናገረሽ ለማር። ግን ቢሆን ጥሩ በውስጥ ደውሎ ቢያወራሽ ጥሩ ነበር፣ ወይም ሜሴጅ ቢያደርግልሽ ጥሩ ነበረ። መጥቶ ሜሪ እኛ ከሱ ጎን ነኝ ያልኩት ለደቂቃ ላወራው ነገር ነው። ልስን ጆሮ አለን እንሰማለን። እሱ መጥቶ የተናገረው አንቺ እዚህ ቦታ ላይ ሀፕን ያደረገውን ነው። አንቺ እየተናገርሽ ያለሽው ደግሞ ሌላ ቦታ እዚህ ቦታ ሀፕን ያደረገው እኮ ሁለቱ ሴቶች እኮ ከዛ ቤት ነው የመጣው እያልኩሽ ነው። ቴዲም ከዛ ቤት ነው የመጣው እያወሩ ነበረ። ፍሬም ከዛ ቤት ነው የመጣችው ስላልገባች ነው እንጂ እዚህ ከመግባቴ በፊት 10 ቦታ ገብቼ ሊሆን ይችላል። ሶዋት ወዲህ ማሪ ለምን አትሰምኝም? የማውራሽን ተረጅኝ። እኔ ማውራ ያለሁት እኮ ቴዲ ቤት በስነ ስርዓት ስለእናንተ ሲያወሩ ነበር፣ ስለነበረው ስለተፈጠረው ስለ ኤቭሪቲንግ ሲያወሩ ነበር። ከዛ ምን አሉ? ሶፊ ኦኬ ማሪ ያለች፣ አዎ በቃ ማሪ የቤት ለምን ሄደን አናወራም ስትል ሶፊ መግባት ፈለጋችሁ? አዎ ፍሬ በቃ ኑ ላስገባችሁ ብለው ዘርግፈው አንቺ ቤት እየሮጡ መጡ። የሚወራው አረስት መቀየር አልተቻለም። ሌላ ፓርት ላይ ነው የቆየሽው አንቺ። ሌላ ፕሮግራም ላይ ስለቆየሽ ሌላ ነገር እየቀላቀሉ አውርተው ወርድ ብለው ሄዱ። አለቀ። ስለዚህ እሱ ኦልሬዲ ሰምቷቸው ሊሆን ስለሚችል ለዚህ ነው የመጣው ነው የኔ ሀሳብ። በኔጌቲቪቲ አትዩት ሁለቱንም። እሱም እንዲወራበት ላይፈልግ ይችላል፣ እሷም እንዲወራበት ሌላ ቤት ላትፈልግ ትችላለች። የኔ ሀሳብ ይሄ በሌላ ነገር ማለት አንችልም። ሜሪጌ እኔና እሱ ቲክታከር ነን። ኦኬ ሁሌ አሁን ላይ በአሁኑ ሰዓት ላይ ባንገባም እኛ ላይፋችን ስልሽ ላይፋችንን ሁሉ ላይፋችንን ባናወጣም እኛ ቲክቶክ ላይ ነው የተዋወቅ ነው። በጣም ብዙም ተወርቷል። በጣም ብዙም አጀንዳ ሆነን ነበር። ገብቶሻል? ስለዚህ አሁን ነገር ሄደው እኮ ነገ ጠዋት ምናልባት ሁሉም ቤት ስለኔና ስለኔና ስለሱ ፎቶ ተለጥፎ ይሆናል የሚወራው። ስለዚህ እኔ ምንም ማድረግ አልችልም። ገብቶሻል? ዋናው እኔ የተናገርኩት በሰላም ፈተናል፣ በሰላም ተለያይተናል። ምክንያቱም በሰላም መለያየትን የሚያክል ነገር ስለሌለ አለቀ። ገባኝ እኮ አሁን እኮ ያለው ነገሮች እንትን አድርገው ነገሮችን በቃ ብያለሁ እኮ ኤልሲ፣ ከመጀመሪያ ጀምሮ እኮ ብያለሁ። ጥሩ ጊዜ ነበረን፣ ጥሩ ልብ አለው። ግን እኔና እሱን ማያስማማን ነገር አለ። በቃ ተለያይተናል፣ አለቀ። አሁን እያወራን ያለ ነው ስለ ሀጂ እና ስለ ሊና። ምክንያቱም ብዙ ቦታ አጀንዳ ስለሆነው ነገር አሁንም ሌላ ቤት ሄዳችሁ እኮ እኔ አጀንዳ ሆኜ ስለ እኔ ማውራት ትችላላችሁ። ገባችሁ? ሁሉም ሰው መብቱ ነው። በዚህ ጋር እኔ እና እሱ ሚዲያ ላይ ነው የተዋወቅ ነው። ሚዲያ ላይ ሲያልቅ ደግሞ ሚዲያ ላይ መተን ማሳወቅ አለብን። ምክንያቱም ሁሉም ሰው በውስጥ የሚጽፍልኝ እንዴት ናችሁ፣ ደህና ናችሁ ወይ፣ የት ሄደ፣ እንዴት ሆነ፣ እዚህ ጋር ላይ ስገባ የእሱን ስም 10 የሚጽፉ እሱም ደግሞ ሌላ ህይወት እንዲቀጥል በቃ አለቀ። የሰው ልጅ የሆነ ነገር ካልተስማማ ይለያያል።
ይሄን ያልኩት አሁን ቢሆን ስለሱ ምንም አይነት ክፉ ነገር አልተናገርኩም። ግን ሴቶችዬ የራሳችሁን ጠብቁ ነው ያልነው አይደል? ወዝዳ ላይክ እሱ ነበረ ቲማችን ስቲል እሱ ነበር ስናወራው የነበረ ላይክ ምንም ነገር ሌላ ነገር የለውም። ስለ ሊና ነበር ስለተጎዳች እህቷ ነበር ስታወራ የነበረው። ላይክ ኢቨን የእሷ ነገር እንኳን እንትን አላረገችም። ወዲያውን ቲሙ የነበረው ስለ ሊና ነው። ምክንያቱም አዝዊሲ ላይክ ሁሉም ሰው ስለ ሊና በጣም ብዙ ነገር ስለተጨነቀ አንቺም የራስሽን ቤት ከፍተሽ ስለ ሊና ስታወሪ ነበረ። እዛ እያለ ደግሞ ስላንቺ ደግሞ እንትን ተጀመረ። ግን ስቲል ስለ ቦስ እንደዚህ ተብሎ እዚህ ቤት አልተወራም። ስቲል በመጥፎ ነገር አልተነሳም። ላይክ በመጥፎ እንዲነሳም አንቺም አትፈቅጂም። ላይክ እሱ ሁሉም ማለት ሰው እዚህ ጋር ያለ የታዘበ ነበረ። በቃ ቤት እስከሆነ ድረስ ኢቭን ማውራት ከፈለጋችሁ ራሱ ላይክ ስቲል ነው አብራችሁ የነበራችሁ ሰዎች ናችሁ። ቅድም ማለችሽ እኮ እንትና ላይክ እንደዚህ አውርተሽ ራሱ የሆነ ነገር ከተፈጠረና አብራችሁ ብትሆኑ እንኳን it's not our business ገባሽ? ደስ ብሎ ነው የምንቀበለው which is we don't like መለያየታችሁም ለኛም ደስ አይለንም። ግን at the end of the day ይሄ የእናንተ ነገር ነው። የእናንተ ፈልጋችሁ የወሰናችሁት ነገር ስለሆነ ደግሞ we respect that ምንም ቢሆን ምንም ማለት ነው። so keep shining የፈለገ ሌላ ሰው ደግሞ ባንቺ ቲም አርጎ ተነስቶ ቤታቸው ከፍቶ ቢያወሩ ደግሞ who cares? ከዚህ በፊት ስንት ነገር ተነግረዋል፣ ስንት ነገር ተብሏል በማያስፈልግ ነገርና አይደለም የእናንተ ፍቅር ያለበት ዝም ብሎ በማያስፈልግ ነገር እንኳን ስንት ዝባዝንጌ ተነግረዋልና so don't worry ከአሁን በኋላ ደግሞ በደንብ ኮንቴንት የማረገው እንደውም ሴቶች ላይ ነው። ብዙ ጊዜ ብዙ ነገር ላወራ እችላለሁ። ይህንን ደግሞ ካለፈው ህይወቴ ጋር እያገናኛችሁ እዚህ ጋር እንትን እንዳትሉ፣ አንተም ደግሞ እንዲህ እንዳይሰማ። ግን ብዙ ሴቶች እኔ ብዙ ጊዜ የአሌክስን ፕሮግራም እከታተላለሁ። አወቅሽው? አሌክስን አወቃችሁት? አሌክስ ሁሌ ከጠዋቱ 10 ሰዓት ከ10 ሰዓት እስከ 13 ሰዓት እንትን ይላል። ጋይስ አሌክስን አወቃችሁት? አሌክስ ኢትዮጵያ ነው ምናምን የሚል አሌክስ የሚባል ማነው? አላውቀውም። አይ ዶንት ኖ የሆነ ልጅ አለ እና እሱ ቤት እየገቡ በጣም ብዙ ሴቶች በጣም ብዙ ነገር ይናገራሉ እና ኮመንቱ ደግሞ በጣም ነው የሚሮጠው። እኔም እዛ ጋር አስተያየት እንሰጣለሁ፣ ብዙ አይነት ታሪክ እሰማለሁ እና ብዙ እህቶቻችን በብዙ ነገር እየተጎዱ ነው። አሁን ደግሞ ትኩሱ አጀንዳ ደግሞ የሀጂ እና የሊና ነው። ሊና አሁንም ቢሆን ፍትህ አላገኘችም። በዚህ ጉዳይ ብዙ ነገር እናወራለን። እኔ ብዙ ቤትም ሄጄ ሀጂን በኮመንት ተሳድብ ያለው ብዙ ነገር ተናግር ያለው ሄለን ቤትም ገብቼ ልናገር ፈልጌ እንትን ብያለሁ። አሁን አጀንዳ ስለሆነው ነገር እናወራለን። ሴቶች ከእንደዚህ አይነት ነገር እንዲጠነቀቁ። ምንም አይነት ነገር ከኔ ኤክስ ጋር ከኔ እንትን ጋር የሚያገናኘው ነገር የለም። በቃ ይሄ ነው እንድትረዱ የምፈልገው ጋይስ። ሌላ የምትጨምሩት ነገር ካለ አውሩና በቃ አንድ ሙዚቃ ሰብተን ወይ እንወጣለን። ማርዬ ቴንኪዩ። እኔም የገባሁት በነገራችን ላይ እንደዛ ስትይ ነው። ቅድም ሄለን ጋር ገብቼ ማውራት አልቻልኩም፣ በጣም ተናድጄ ተቃጥዬ ነው የወጣሁት ብለሽ በሊና ጉዳይ ስታወሪ ነው ቤትሽ የገባሁት። አጋጣሚ መሀል ላይ አይ ቲንክ ይመስለኛል ፕራይቬት ላይ የሚያውቁሽ ጓደኞችሽ ናቸው ስለ ዲፎርሳችሁ ሲያወሩ የነበረው። እኔ በበኩል ምንም ሀሳብ አልሰጠሁም። የሰው ልጅ ይገናኛል፣ ሳይስማማ ሲቀር በሰላም መለያየት ማለት ትልቅ ነገር ነው። የሰው ልጅ ሆነን ለመናገር ማለት ነው። እኔም መናገር የፈለኩት ገብቶሻል። በሰላም ሌት ሚ ፊኒሽ አንቺም ብለሽዋል። የሰው ልጅ አብሮ ኖሮ መልካም ጊዜዎችን ጥሩ የፍቅር ጊዜዎችን አሳልፎ በሰላም በክብር መለያየት ማለት እጅግ በጣም በቃ ከብዙ ጥቂት ነገር የሚገኝበት ነገር ነው እና ምክንያቱም ብዙ ሰዎች አካል አቁስለው ብዙ ህይወት አልፎ ነው እና የሚለያየው። መገናኘት እንዳለ መለያየት አለ፣ መልካም ባይሆንም። ነገር ግን እኔ እዚህ ቤት ውስጥ ስላንቺና ስለሱ ሲወራ አላየውም። አንዳንድ የሚያውቁት ሰዎች ገስት ሲገቡ ኦ ማይ ጋድ መለያየታችሁ ያሳዝናል ብለው ወደ ነበረው መደበኛ ሀሳብ ሲሄዱ ነው። ግን አንዳንዴ ማርዬ ደግሞ ታውቂያለሽ የሶሻል ሚዲያ ነገር ሰዎች የሆነ ነገር ቅድም እንዳልኩሽም መጀመሪያ ስለ ዲፎርሳችሁ አውርተው ቀጥለው ስለ ሊና ጉዳይ አውሩትን ሪከርድ እያደረጉ ወደሱም የመላክ ነገር አለ ሶሻል ሚዲያው። እንደዛም ስለሆነ ለሱም በደንብ ማስረዳት ነው። በተለያየ ነገር መገናኘት እንችላለን። በጣም ወደው ወንድሜ ነው፣ በወንድምነት መቀጠል እንችላለን ብለሻልና ህይወቴ እነዛ ነው እና ሶሪ ከልጆቼ ጋር ሆኜ ነው ማወራው ማርዬ ሶሪ። ኧረ ችግር የለም። ቴንኪዩ ማሪ፣ በጣም እናመሰግናለን።
እንደዛ ነው። ኦልሬዲ ገልጸዋለች። ማሪ እንዴት ነሽ? ማሪ እንዴት ነሽ? ሰላም ነው። አምሮብሻል። እናንተ ጋር ሌሊት አይደለም እንዴት? ሴትዮ ፒጃማ አትለብሽም እንዴ? ኧረ ሌሊት አይደለም ቀን ነው እንጂ። እውነት እኔ እኮ ጀርመን ነው የምኖረው። ወታ መዘ አሁን 18 ሰዓት ሊሆን ነው። ኦኬ ገና 6 ነው ያለው። ኦኬ እናንተ ጋር ሌሊት ያለን ይመስለኝ። እኛ ጋር ጠዋት ነው። ገና ነው። ፀሐይ ነች። እንዴት ነሽ? ሰላም ነው? ደህና ነኝ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እኔ እንኳን ሆዴን ነው ትንሽ ማለት ከሆዴ ጎን ነኝ ትንሽ ማለት በሱሳይድ ነው ያለሁት። ለምን መሰለሽ በሱሳይድ ያለሁበት አሁን ለተናገረው ነገር ማለት ለሱ ፊሊንጉ ለተረዳው ነገር ማለት ነው። ስታወሩት የነበረው ንግግር የሌናን ስታወሩ አልነበርኩም፣ ግን እነ ሶፊ ሌላ ቤት ሲያወሩ ነበርና ያው ኢንክሉድድ ኬዙ የእናንተ ነው የነበረው ሲያወሩበት የነበረበት ቤት ላለመዋሸት። አንቺ አልሰማሽም ነበሩ። ሶፊ ነበረች። ማን ነበር ስሟ? የጀርመኗ ጓደኛው ማን ነበር ስሟ? ኦ ማይ ጋድ ስሟ ጠፋብኝ። ቲክታከሯ ፍሬ ነበረች፣ ሶፊ ነበረች፣ እንደን ቴዲ ነው ምናምን የምትይው ምናምን ተሰብስበው በስነስርዓት ስለእናንተ ነው ሲያወሩ የነበሩት በኬዙ። ኦኬ ሲያወሩ ሲቀባበሉ ነበር። ፍሬም ኢንፎርሜሽን ስታደርስ ነበረ። እነሱም እሷን ኢንፎርሜሽን እየተቀበሉ ሲያደራርሱ ነበረ። ላይክ ኤቭሪቲንግ ስታወራ ነበረ። ጓደኛዬ ነው ምናምን ብላ ስለ ሁሉም ነገር ማለት ነው ስለምታቅ ጠርተዋት። አሁን እዚህ ጋር መጥተው አብጽቁልፂ ሲያወሩሽ በጣም ነው የደነገጥኩት። አሁን አምናር ኢንክሉድድ ሶፊን፣ ምክንያቱም ሶፊ እና ጓደኛው አብራሽ የነበረችው ጓደኛ እኔ ማውራት ካለብኝ አብራት የነበረችው የመጡት አብረው ማውራት ካለብኝ እኛ የምናወራው እራሷ ቤት ማርዬ ቤት ሄደን ነው የምናወራው ብለው ነው የመጡት እነሱ ማለት ነው። ገብቶሻል? አውሩ መልካም ነገር እኮ አውሩ። ምንም መጥፎ ነገር አላወሩም እነሱ ነው አምቴል ነው